ሰላም የእግዚአብሔር ቤተሰቦች ይህ አንጎራ ኔትወርክ ነው። This is a channel where we share our God-given talent. አሁን ይሄ ሰውዬ ቤቴን አሳልፎ ባይወስደኝ ኖሮ ዝናቡ ይዘኝ ነበር። ጥላ መያዜ በቸኝ እንጂ ይሄ ዝናብ ያሾቀኝ ነበር። አዜብዬ እንዴት ዋልሽ? ደህና ነን እግዚአብሔር ይመስገን። ምን አልሽኝ? ከገበያ ነው አዜብዬ። አሜን ሰላም ዋይልኝ። ኢየሱስ ያድና። ወይ ጉድ! አሁንስ ግራ ገባን። ምን ሆንሽ? ምኑ ነው ግራ የገባሽ? ባለ ራይዱ ነው ቤቴን አልፎት የትን ናይት ወስዶኝ በስንት ጩኸት መሰለህ የመለሰኝ። ምን ጠለፋ መሆኑ ነው? ቀልደህ ሞተሃል። ለነገሩ ያው ተጠለፍኩ ብልም ለውጥ የለው። እንዴ አሁን ቤቴን አሳለፈኝ ማለት የሚያስቀው ነው። ዳየሽልኝ ይሄን ጉድ። ጭራሽ መጽሐፍ ቅዱስ ላይ የሌለ ነገር ነው በእርግጠኝነት የሚያወራው። እዚህም ጠበቀኝ ከኔ ጋር የምታወራ መስሎኝ። ወይ እሺ የት ነው ወሰደኛል? እሺ ያልኩህማ ባለ ራይዱ አይኑንና ሐሳቡን በሙሉ ከጎኑ የተቀመጠው ልጅ በስልኩ እያሳየ ያለው ነገር ላይ ጭኖ መውረጃዬን አሳልፎኝ ጭለት። እሺ ከዛስ? ወይ ጊዜ እውነትም ወይ ጊዜ ይልኝ። ይሄኛውን ደግሞ ሲቀባጥር የሚገርም እኮ ነው። ለመሆኑ ምን እንዳልኩ ሰምተኛል? በደንብ ነው። ማን ነው ጭልጥ አይደል ያልሽው? ምንድን ነው የጨለጠው? ምን መጠጥ እየጠጣ ነበር እንዴ? ምን አሁን እኔ ስለመጠጥ አወራሁ? ኧረ እሱን ቲቪ ዝጋና እንዴ ስማኝ። ያው ዘጋሁት። እስቲ ልጠይቅህ፣ እንደው ምን የሚረባ ነገር አግኝተህበት ነው ቀኑን ሙሉ አንዴ ከቲቪው አንዴ ከስልክህ ጋር ሙጥኝ የምትለው? አንተ እኮ እዚህ ያለ ይመስልሃል እንጂ እዚህ አይደለህም። እዚች ወንበርህ ላይ ቁጭ ብለህ በዓለም ዙሪያ እየዞርክ ነው። አንዴ አሜሪካ፣ አንዴ ቻይና፣ አንዴ አፍሪካ፣ ያለ ቪዛና ቲኬት በነፃ ዙረት። ምን ነው ቅዳሜን እንደ ድሮ ከጓደኞች ጋር ብታሳልፍ? ታንቺ ምን ጓደኞቼም እንደኔ ቤታቸውን ዘግተው ከቲቪ ጋር አይደለም እንደሚያወሩት? እንደ በፊቱ ጥሬ ስጋችሁን በልታችሁ ብትገቡ አይሻላችሁም? ነጻነት አሳጣናችሁ እንዴ? የምን ነጻነት? ወጣ ብለህ ስትመጣ ምሳ ደርሷል እንግዳ ይዤ መጥቻለሁ ስትል እኔም ቡናውን ምኑን እያልኩኝ ስንስቅ ስንጫወት ማውል እኮ የትዳር ውበቱ ነው። እንግዳው ነው የሚመጣ ሰው ሲገኝ አይደል? ያ ህይወት እንዴት ደስ ይል ነበር። እኔም እኮ አንዳንዴ እዚሁ ቁጭ ብዬ ቲቪ ላይ መዋሉ ይሰለቸኛል። ግን እንዳልኩሽ ከማጋር ወጣለሁ። እንዴ እነ ቢኒያምን ወጣ እንበላትላቸውም እንዴ? ኧረ ግድ የለም ደጁን እንኳን አይታርጋችሁ ተመለሱ። የምን መወዘፍ ነው? ተይ በኋላ ማጠፊያው እንዳያጥረሽ። ፏ
አብረን አምሽተን እንገባና ሞክረኛ። እውነት እስቲ ያስበው፣ ምን ፍሬ አግኝተህበት ነው እዚሁ ታስረህ የምትውለው? ምን አለ ብለሽ እንዳው እንዲሁ የተሻለ ነገር ካለ ያልኩኝ ከአንዱ ቻናል ወደ አንዱ ቻናል ስቀያየር ቀኑ ይመሻል። በመንገድ እየተንቋለለ ኃላፊ አግዳሚውን ከሚያይ ስራ ፈታውን እኔ በምን እለያለሁ? ምን እሱ ብቻ ስብከት ስሰማ ስላመሸው ጠዋት መነሳት አቃተኝ ብለህ ከቤተ ክርስቲያን የምትቀረው ነገርስ? ኧረ ተው፣ እንደ ድሮ ይሻለናል። አይ ኖ ምን በሚዲያ ቁልፍ ታሰርኩኝ ሳላስበው ቀርቼ መሰለሽ። ራሴን ታዝቤው ለመተወስንና ብቻ እጄና ሪሞቱ መቼ እንደተገናኙ ሳላውቅ ዩቲዩብ ላይ ገብቼ ራሴን ስበረብር አገኘዋለሁ። አይዳ የት ነው እንደዚህ ቤቱ የተዝረከረከ? አይዳ እሷም ክፍሏ ገብታ ይሄኔ ስልኳ ላይ ናት። አይዳ ኧረ አሰማሽም። ቲክቶክ ራሷን የቀረጸች ይሆናል። አንቺ እንደወጣሽ ክፍሏ ገባች፣ ብቅም አላለች። አባትና ልጅ አንድ አይነት። ለነገሩ በዚህ ሁኔታ አጠገብህም መታ ብትቀመጥ አታያት። ልክ አንቺ የትሽን ልጅ እንዳደረግሻት አስታወሽኛ። ታንክ ዩ። ምን ልክ እኔ ብቻ በሚዲያ የተጠመርኩ አድርገሽ ስታወሪ አንቺ ረሳሽ? ምኑን? ምን ነው ዮዲት ከካናዳ እንደመጣች ሰላም ልትልሽ ቤት ተመጣች ቀን አይንሽና ልብንሽን ቃና ቲቪ ላይ ተክለሽ በደንብ እንኳን ሳታወሪያት አይደለም ተቀይማሽ ሄደችው። ወይ እሱንስ አታስታውሰኝ። ሳስበው እንኳን እንዴት እንደማፈር በስንት አማላጅ አይደል እንደ ይቅርታ ያደረገችልኝ። ጥሩነቱ የመጨረሻ ምዬ እንድተው ምክንያት ሆነች። ይልቅ አንተም እንደኔ ቅሌቱ ሳትገባ ከኔ ተማርና አስተካክል። እኔ እንኳን እዛ ደረጃ አልደርስም። ኧረ እባክህ ጠዋት የተገደለህን ቡና እንኳን ሳትጨርሰው እዚሁ ቁጭ ብሎ የለ እንዴ? ጌታ ከዚህ ስር ይገላግል። መገላገሉን ሳትፈልግ ቀረች መሰለሽ? አንድ የሚረባ ነገር እንኳን ላላገኝበት ትባረካለህ፣ ትጠረምሳለህ፣ ትሻገራለህ የሚል የሐሰት ነቢያትን ዝባዝን ከያየው መቃጠል ነው የተረፈኝ። ጌትዬ እንደ ድሮ መጽሐፍ ቅዱስን ብታነብ ይሻልሃል። የተለያዩ ሰዎችን አመለካከት እየተከተል ከመዋዠቅ ከቃሉ መንፈስ ቅዱስ ቢያስተምርህ አይሻልህም? እሱስ ልክ ብለሻል። እንዳው መንፈሳዊ ነገር ባገኝ ብዬ ገባና በዛው ትርጉምኩሙ ይዞኝ ይሄዳል እንጂ ቸርች ራሱ መች መጽሐፍ ቅዱስ ይዘህ ትሄዳለህ? በስልክህ አይደል እንዴ የምትጠቀመው? ይሄን ይልቅ እርግፍ አድርጌ መተው አለብኝ። ምን እንደሚሆን ታውቂያለሽ? ቃል እያነበብኩ አንዳንዴ ቴክስት ሲደርሰኝ እሱን ልመልስልና ደግሞ ሌላ ማዘናጊያ ብቅ ሲል እኔ የማያስችለኝ ቆይ አንዴ ሌው ስል በዛው ይዘውኝ ሄድና ትምህርቱንም ሳልካፈል መጭ። እኔስ መች ቀረልኝ? ያንተ ስልክ ቅጭል ባለ ቁጥር ስብከቱን በደንብ ሳልከታተል የሚመጣበት ጊዜ ይበዛል። ወዴት እዛው ራስሽን ቻይ። እሱን እንኳን ተው። ይልቅ ባይብል ስተዲያችንን ብንቀጥል ምን ይመስልሃል? ጓደኞቻችን እንደኔ በሚዲያ ታስረው ካልሆነ ነዋ። ግድ የለህም፣ ጌታ ይፈታቸዋል። በነገራችን ላይ ቅድም ተጠለፍኩ ነበር ያልሽኝ? ተጠለፍኩ? አንቺ ዘንድሮ እኮ ጉድ ነው። ብቻ ቲክቶክ ሰርተውብሽ እንዳይሆን። ቆይ እስቲ ቼክ ላድርግ። አንቺ የታለ ስልኬ? ኧረ አንተ ሰውዬ ከዚህ ነገር ውስጥ ወጣ። መልሳ ስልኬን ትላለህ እንዴ? የምሬን ነው ልሽ። ሙቼ የታለ ስልኬ? ወይ ዘንድሮ። ድሮ ቢሆን ባል ሚስቱ ተጠለፍኩ ካለች ሽጉጡን ላጥ አድርጎ ነበር የሚወጣው። የዛሬው ሞባይሉን ላጥ ያደርግልኛል። ይልቅ እሱን ተውና ነገ ቸርች ስንሄድ ሁለታችንም ስልካችንን ትተን እንድንሄድ ቃል ግባልኝ። ቃል እንኳን አታስገቢኝ። ባይሆን እሞክራለሁ። ጌታ ይረዳኛል።